ቃል ከዚህ በላይ የአቤኒን ስቃይ ማየት አልችልም። ዜማ ጤነኛ ነሽ ግን? ተወኝ ቃል፣ ሁሉንም እውነት እነግረዋለሁ። ከዛስ ሁሉም ነገር የሚስተካከል ይመስልሻል? እሺ ምን ላድርግ? እንዲህ ሲሰቃይ ዝም ልበለው? ሶስተኛውን ሰው እስክናውቀው ሌላ አማራጭ የለንም። ቆይ እስከ መች ነው እንዲህ የሚቀጥለው? አታስቢ፣ ለዛ ስስት በጣም ቀርቤያለሁ። ምንም እጃችን የገባ ፍንጭ እንኳን እኮ የለም ቃል። አይምሰልሽ፣ የራቀን ሲመስለው ካለበት ጉሮሮውን ይዤ ያመጣዋለሁ። እስቲ እናያለን። አንቺ ብቻ ደካማ አትሁኚ። ደካማ ሆኜ እኮ አይደለም ቃል ነው እንጂ ባይሆንማ እስካሁን ታግሰሽ አሁን አይቀጥሽም ነበር። ከዚህ በላይ የአቤኒን ስቃይ ማየት ከበደኝ። ይሄን ነገር የምታደርጊው ለሁለታችሁም ዘላቂ ሰላም ነው። እሱ ልክ ነህ፣ ግን የሚባል ነገር የለም። ድጋሚ እንደዚህ አይነት የጅል ስራ አሰሪም። ተግባባን? እሺ በጣም ጥሩ። አሁን እንሂድ ከዚህ ሰፈር። ሄሎ እድል። አቤት። እንዴት ነሽ? አለው። ዛሬ እንዴት ደወልክ? ፈልጌሽ ነበር። በምን ጉዳይ? የሚያገናኝን ነገር ይጠፋል ብለሽ ነው እኮ። ነገረኛ፣ እየሰማሁ እኮ ነው። እንዲህ በስልክ የሚሆን ነገር አይደለም፣ መገናኘት አለብን። እሺ ሲመቸኝ ላሳውቅህ። እድል ጊዜ የለንም። ማለት ህይወትሽ አደጋ ላይ ነው እድል። አልገባኝም። የምን አደጋ? ኢዛና ድጋሚ ሊያስገድልሽ ሰዎች ልኳል። ብቻ ተገናኝተን ሁሉን ነገር እናወራለን። ምን? እኔ አንቺን ለማትረፍ እየሞከርኩ ብቻ ነው። እሺ መልሼ ልደውልልህ? መልካም፣ ቶሎ ደውይልኝ ግን። እሺ። ወይ አቤል። እድል እህቴ። እህትህ ምን? ቤት የለችም፣ ስልክም አታነሳም። ምን? የእርኩስ አግኝቷት እንዳይሆን ብቻ። እኔም እሱን ነው የፈራሁት፣ አንድ ነገር እንዳያደርጓት ብቻ። ዜማዬ ከአቢኒ ጋር መገናኘት ወሰነች። አቢኒን በተደጋጋሚ እየተደበቀች ስታየው በጣም እየተጎዳ ስለሆነ ራሱን እየጎዳ እሷን በማሰብ እየተብሰለሰለ ስለሆነ ከዚህ በኋላ መሰቃየት የለበትም በእኔ ጉዳይ፣ አቢኒን ማግኘት አለብኝ ብላ ወስና ልትገናኝ እሱ ወዳለበት ቦታ ወደ ያዳ ጋር፣ በተለይ ደግሞ መርማሪው ያዳ ወንጀለኛ እንደሆነ ሲነግራት በቃ ከጎኑ ሁኚ፣ ሁሉንም ነገር መጋፈጥ አለብኝ እንጂ እንደዚህ እየተጎዳ መሰቃየት የለበትም፣ መቀጠል የለበትም ብላ ወስናለች። እድል ኢዛናን ለማስገደል ደፋ ቀና እያለች፣ ነገር ግን ኢዛና ደግሞ እሷን በድጋሚ ሊያስገድላት ፈልጓል። እንግዲህ ልዑል የሚደውልበት ምክንያት ሲያጣ ኢዛና ድጋሚ ሊያስገድልሽ ሰዎች ልኳልና በፍጥነት መገናኘት አለብን፣ እኔ አንቺን ለማትረፍ እየሞከርኩ ነው ብሎ ሲላት በጣም ነበረ ያመነችው። አማራጭ አልነበራትም። ምክንያቱም ብዙ ጊዜ በተደጋጋሚ ልዑል ሊያስገድላት እየላከው ስለነበረ ያንን ነገር ስለነገራት እሷን በሚገባ ነበረ ያመነችው። እንግዲህ አቤልን ደግሞ ኢዛናን ግደልልኝ ብላ ስትለው ከዚህ በፊት እሱም በብር ነበር የተስማማው። ነገር ግን አሁን ችግር ተፈጥሯል ስትለው የምን ችግር? እነ ኢዛናና ያዳ እህትህን ሊገሏት ነው ብላ ስትለው እንዴት የኔን እህት እያለ ባለበት ሰዓት አዎ ሳይቀድሙህ መቅደም አለብህ እንጂ እህትህን ሊገሏት ነው ብላ ስትነግረው በፍጥነት ወደ ቤት ሲሄድ ኑሃን አላገኛትም ነበረና በጣም ደንግጦ ለእድል ደውሎላት እህቴ የለችም ብሎ ሲደውላት እሷም እንግዲህ አይጧ ወጥመዳችን ገብታለች ማለት ነው በሚል በደስታ ተነስታ ወደ ልዑል ጋር ለመሄድ ስትገሰግስ እንግዲህ ልዑል ዛሬ እሷን ለመግደል ወስኗል። ምክንያቱም ወንድሜን የማገኝበት ምንም ነገር ምንም ይሁን አደርጋለሁ በማለት ቃል በመግባቱ የተነሳ ያለው አማራጭ እድልን ማስወገድ ነውና፣ ነገር ግን ኢንስፔክተር እየተከታተላት ስለሆነ ልዑል ምንም ማድረግ አይችልም። ሁላቸውንም በቁጥጥሩ ስር አድርጓቸዋል አሁን ለኢንስፔክተሩ። በዚህ መካከል ያመለጣቸው ያዳ ብቻ ነው። ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። እንግዲህ አቢኒ በጣም ራሱን እየጎዳ ነው ያለው በዚህ ሰዓት። እቤት ብቻውን ተቀምጦ ቆይ እስከ መቼ ድረስ ነው እኔ ቤት ተቀምጬ ዜማን
ማስባት ወጥቼ ብፈልጋት አይሻልም ወይ ብሎ ወደ ውጭ ወጥቶ ብዙ ጊዜ እሱ ነገሮችን የሚያሳልፈው በማንጎራጎር ነውና ልክ ያንጎራጎረ ባለበት ሰዓት እንግዲህ ዜማ ወደዛ ቦታ ሄዳ ተደብቃ እያየችው ስለነበረ በቃ ስለሷ እየዘፈነ እያለቀሰ ሲተግዝ ነገሮቹ በጣም ግራ በመጋባት እኔማ እስከመቼ ድረስ ነው እንደዚህ እየተሰቃየ እማየው? በቃ ከዚህ በኋላ በዚህ ስቃይ መቀጠል የለበትም፣ አብረን ሆነን ነገሮችን እንጋፈጣቸዋለን በማለት እሱ ወዳለበት ቦታ ስትሄድ እንግዲህ ቃላብ መጥቶ ዜማ ምን እያደረግሽ ነው በማለት ዜማን ይዟት ወደ ሌላ ቦታ ይዟት ሄዶ ነበረ። ተጠንቀቂ፣ ራስሽን መደበቅ አለብሽ ብሎ አንዳንድ ነገር ሲነግራት ቆይ ምን ያገኘኸው መረጃ አለ ስትለው ያገኘኋቸው መረጃዎች አንዳንዶቹ ምናልባች ወይ ልዑል ወይም ደግሞ ኢዛና ወይም ደግሞ ያዳ ወደ ያዳው ከሶስት አንደኛቸው አመዝኗል ብሎ ሲላት ቆይ እሺ ልዑልና ኢዛናን እስተዋቸው ደግሞ እዚህ ጋር ያዳ ምን አመጣው ስትል ያዳ አንቺን ለማገት ለማስገደል የሚያበቃ ብዙ ምክንያት አለ ብሎ ሲላት እሷ ምንም የምታውቀው ነገር አልነበራትም ከዚህ በፊት። እንዴት ልትል ቻልክ ስትለው የሰማውን በሙሉ በዝርዝር ሲነግራት እሷም አሀ ልክ ነህ ስትል ያው ከቤት መውጣቱን እስካሁን ድረስ አልሰማችም። እሱም አልነገራትም፣ ምክንያቱም ብነግራት ትናደዳለች በማለት ያዳ ለሞት ብሎ መውጣቱን እስካሁን ዜማ አልሰማችም። እንግዲህ ያዳ ያለው አማራጭ አንድና አንድ ሞት ብሎ ለጊዜው መሰወር ነበረ። ያ ነገር ደግሞ መረጃዎቹ በሙሉ እሱ ወንጀለኛ እንደሆነ የሚያረጋግጥላቸው ነገር ነው ማለት ነው። እንግዲህ ኑሃ ወንድሟን በተደጋጋሚ እድል ጋር ሲደውል ተው እባክህ ይቅርብህ ስትለው እሱ ግን በጭራሽ በማለት በተደጋጋሚ እየደወለ ሲያስቸግራት ነበረ። እንግዲህ በስተመጨረሻ ማንነቱን አውቀው ነገር ግን እሷ አብራት እንዲሰራ አድርጋው ነበረ። ባገኘችው አጋጣሚ ራሷን ከወጥመድ ለማውጣት እያሽከረከረችው ትገኛለች። እሱም ገና ለገናው ገንዘብ አገኛለሁ በማለት እሷ የነገረችውን በሙሉ እየታዘዛት ይገኛል ማለት ነው። እንግዲህ ልዑል መንገድ ላይ እየሄደ ባለበት ሰዓት ኢዛና ጠብቆት ቆይ ጎበዙ ምን እየሰራህ ነው? እኔ የምልህ አድርግ ያልኩህን ነገር ብታደርግ አይሻልህም? አንተ ችላ ባልክ ሰዓት እኮ የወንድምህ ሞት እየተቃረበ ነው። ለምንድን ነው ያልኩህን ቶሎ ፈጽመህ ወንድምህን የማትረከበኝ ብሎ ሲል ወንድሜ ደህና ነው አደለ ኢዛና? ወንድሜን ምንም እንዳታደርገው በቃ ያልከኝም በሙሉ ሁሉንም አደርጋለሁ በማለት ሲል አዎ መፍጠን አለብህ አንተ በዘገየ ቁጥር ወንድምህ አደጋው እየከፋበት ነው እየሄደ ያለውና ስለዚህ ልፈጠን ይገባል ብሎ ሲል አንተ መጥፎ አንተ ጨካኝ ወንድሜን ምንም እንዳታደርገው ብሎ ሲዝትበት ጨካኝማ እንዳልሆንኩ ታውቃለህ። ጨካኝ ቢሆን እስካሁን እገለው ነበረ። ጨካኝ ስላልሆንኩ ነው እስካሁን በህይወት ያቆየሁት በማለት እንግዲህ ሊያሳምነው ይችላል። ኢዛና እድልና ያዳ እንዲሞቱለት የፈለገው እሱ ከወንጀል ራሱን ነፃ ለማውጣት ነው እንጂ እውነት እንግዲህ የናቲ በህይወት ኑሮ አይደለም ማለት ነው። እንግዲህ ወንድሜን ገና ለገናው በተስፋ አገኘዋለሁ በማለት ወንጀል ሊያሰራው ፈልጓል። የሚያስቸግረው በተጨማሪ ከእድልና ከያዳ በተጨማሪ እያስቸገረው ያለው ወንድሜን የት ነው ያደረስከው እያለ እሱ ስለሆነ እየረበሸው ያለው እነሱን ካስገደለ በኋላ እሱ ደግሞ ለማስያዝ ነበር አላማው የኢዛና። ነገር ግን ኢዛና ከበስተጀርባው ማን እየተከታተለው እንደሆነ የሚያውቀው ነገር የለም እስካሁን ድረስ ማለት ነው። ኢንስፔክተር እንግዲህ በጣም እየተከታተለው ነው። መውጫ መግቢያውን ሁሉንም ነገር ያውቃል። ያው ቢይዘው አይናገርም በማለት ነው እንጂ ወንጀለኛ እንደሆነ እድልንም እሱንም በደንብ ነው የሚያውቀው። ግን ሌሎቹን ወንጀለኞች ለመያዝ የግዴታ እነሱን መያዝ የለበትም። እነሱን ሳይያዙ
ሳይታሰሩ እነሱ ከማን ጋር እንደሚገናኙ ቀን በቀን እያያቸው ይገኛል ማለት ነው። እንግዲህ እድል ኢንስፔክተሩን አንተ ኢንስፔክተር መሆንህን ማዘዣ ወረቀት ካላገኘሁ ምናምን እያለች ስትቀበጣጥር በጥፊ ነበር ያላት ከዚህ በፊት። ነገር ግን ያሁነኛው ላይ እንደስከዛሬው የውሸት አይደለም ኢንስፔክተር መሆኑ ማረጋገጫ ወረቀቱን ይዣለሁ በማለት እንግዲህ አሳይቷት ነበረና የምታውቂውን አንዳንድ ነገሮች ተናገሪ ብሎ ሲላት እሷ ግን ምንም እንደማታውቅ ነበረ እየተናገረችው። በተለይ ደግሞ አብሮሽ የነበረው ሰው ማን ነው ብሎ ሲላት በፍጹም እኔ ከማንም ጋር አልነበርኩም። እኔ በየቀኑ ብዙ ሰው አገኛለሁኝ። ስለዚህ ማንን እንደማገኝ እርግጠኛ ስላልሆንኩኝ አንተ ማን ጋር እንዳየኸኝ አንተ ንገረኝ እንጂ እኔ በምን አውቃለሁ ስትለው ሸውደዋለች ለዛሬ ማለት ነው። ከዚህ በኋላም በሱ ቁጥጥር ስር እንደሆነች ሲነግራት እሷም እንግዲህ በጣም ደንግጣለች። በያዳ በጣም ተናዳለች። ያዳ እንግዲህ ነገሮቹን ሁሉ በእሷ ላይ ደፍድፎ እንደወጣ ነው እየተሰማት ያለችው አሁን ላይ። ያዳ በጣም ነው የካዳት ማለት ነው። እሱ በሚገባ ነው የካዳት። ምክንያቱም ለራሱ አምልጦ እንግዲህ እሷን ችግር ላይ ጥሏት ነው የሄደው። ኢዛናም አሁን ሰዓት ላይ አብሯትን መስራት አይፈልግም በጭራሽ። ማንኛቸውም ሰዎች ካልሞቱ እኔ እንዳውም ወንጀለኛ አይደለሁም፣ አንቺው ነሽ ወንጀለኛ፣ አንቺው ነሽ ያመጣሽው ሁሉ ነገር፣ እኔ ምንም የማውቀው ነገር የለም ብሎ ከስቷታል። በዚህ ሰዓት እድል የምትይዘው የምትጨብጠው አታ ግራ ተገብታለች ማለት ነው። ምንም ነገር አሁን ሰዓት ላይ ማንም አብሯት የለም። ወንጀል ሊያሰራት ሲሉ ግን ብዙ ሰዎች ነበሩ ከዙሪያ ያሉት። አሁን ወንጀሉን ከሰራችና ከፈጸመች በኋላ ግን ማንም አብሯት የለም ማለት ነው። ብቻዋን ቀርታለች። አንድ አቤልን ገና ለገናው እህትህን ሊገሏት ነው፣ እህትህን እንዲህ ሊያደርጓት ነው እያለች እያስፈራራች ያለችው አንድ እሱን ነው። እሱም ደግሞ እንግዲህ የእውነት መስሎት ገና ለገናው እህቴን የሆነ ነገር ውስጥ ትገባለች በማለት ነገሮቹ አስደንግጠውት እየተከታተለ ይገኛል። በማያውቀው ነገር ወንጀል ውስጥ ልታስገባው ነው። ለእሷ ወንጀል አዲስ አይደለም። ነገር ግን እሱ ልጁ ገንዘብ አገኛለሁ ብሎ እንደ ቀልድ የጀመረው ነገር ዋጋ ሊያስከፍለው ችሏል ማለት ነው። ያዳስ ጓደኝነቱ አመዝኖበት ምንም አላደረጋትም ነበረ። ነገር ግን እድል የግዴታ እሷን ማጥፋት አለብኝ ብላ ወስናለች። ከዚህ በፊት ከፖሊስ ጋር ስታወራ ስላየቻት ንዋ ደግሞ በጣም ፈሪና በጣም የምትደነግጥ ልጅ ስለሆነች ይሄንን ደግሞ ደካማ ጎኗን ጠንቅቃ ስለምታውቅ እድል አሳልፋ ትሰጠኛለች፣ ነገሮችን በሙሉ ታውቃለች በማለት እሷ እንድትጠፋ ነው የእሷ አላማ ማለት ነው። እንግዲህ ልዑል እድል ጋር ደውሎ ሲያስፈራትና ሲያስጨንቃት ነበረ። እሷ ግን አሁን ላይ ልዑል እሷን ለማትረፍ እየሰራ እንጂ እየመሰላት ያለው እሷን ለማጥፋት እሷን ለመግደል እንደሆነ አልገባትም ማለት ነው። እንግዲህ ልዑልን እንዴት ከኔ ጋር ልትደውል ቻልክ? እንዴት መጣህ? ስትለው እኔ አንቺን ለማትረፍ ነው የመጣሁት። ኢዛና በድጋሚ ሊያስገድልሽ ሰዎች ልኳልና በፍጥነት መገናኘት አለብን እድል ብሎ ሲላት እሷም በጣም ደንግጣ እንዴት ስትል አዎ እንደዛ ነው ነገሩ፣ ስለዚህ መፍጠን አለብሽ እድል ብሎ ሲላት እሺ በቃ በድጋሚ ልደውልልህ ስትለው እሱም አስቢበት፣ በፍጥነት ደውይልኝ፣ ምክንያቱም ተዘገየሽ ሰዎቹ ሊያገኙሽ ይችላልና ከዛ በፊት ከኔ ጋር ቀድመሽ መገናኘት አለብሽ። እኔ አንቺን ለመጠበቅና አንቺን ለመርዳት ነው እየሰራሁኝና እየታገልኩኝ ያለሁት፣ እድል ፍጠኝ፣ ጊዜ የለም ብሎ ሲላት እሷን በመደንገጥ እሺ ልዑል አመሰግናለሁኝ፣ አንድ ጊዜ እደውልልሃለሁ በማለት ስልክ ዘግታበት ስለ ኢዛና እያወጣችና እያወረደች ነበረ። እንዴት መቅደም እንዳለባት እንዴት ማስገደል እንዳለባት በምታስብ ሰዓት እንግዲህ ልዑልን ግደልልኝ ብላ ከላከችው በኋላ ልዑል በእህቱ እህቴን አንድም ቀን እንደ ወንድም ሆኝላት አላቅም፣ ስለዚህ በዚህ ሰዓት ከጎኗ መሆን አለብኝ፣
እህቴን ሊገሏት ያሰቡትን ሰዎች ቀድሜ ማጥፋት አለብኝ እያለ ስለ እህቱ እያወጣ እያወረደ ወደ ቤት ሲሄድ እህቲቱን እንዳጋጣሚ ሲገባ ቤት አላገኛትም። በጣም ተጨናንቆ እህቴ የት ገባች በማለት ስልክ አንስቶ ወደ ኑሃ ሲደውል ኑሃ እንግዲህ ስልኳ አልሰራለትም ነበረ። ኑሃ ስልኳ ሳይሰራለት ሲቀር በጣም ተደናግጦ ያለው አማራጭ ስልኩን አንስቶ ወደ እድል ጋር ነበረ የደወለው። እድልም እንግዲህ ይሄ ከረፈፍ የሆነ ልጅ በማለት እየቀለደችበት እና እያሾፈች እንደ ተራ ነገር ስልኩን አንስታ ስታዋራው ኑሃ እንደሌለች እና ከቤት እንደጠፋች እንዲሁም ደግሞ ስልኳ እንደማይሰራ ሲነግራት ብዙም እሱ ፊት ለማስመሰል ሞከረች እንጂ እሱ ስልኩን ከዘጋላት በኋላ ምንም አልመሰላትም። እንግዲህ በጎን ያሴረችው ሴራ ቢኖራት ነው። ምክንያቱም የእሷ ተንኮል አያልቅም። እንግዲህ በጎን እሷ ኢዛናን ለማስገደል እየሞከረች እንዳለችው በጎን ደግሞ እሷንም ለማስገደል የሆነ ያሰበችው ተንኮል ቢኖር ነው ማለት ነው። እንደዚህ በነፃነት ስተነፍስ የነበረው ያው ገና ለገናው ኢዛና ሊያስገድልሽ ነው ብሎ ስለደወልላት ልዑል ጋ በመደወል ልዑል የት ነህ ያለኸው ስትለው ቦታው እዚህ ቦታ ነኝ ያለሁት፣ እኔም ወደ አንቺ ልምጣ፣ ምክንያቱም መንገድ ላይ እየመጣሽ ባለበት ሰዓት ሊቀድሙሽ ስለሚችሉ በፍጥነት እኔና አንቺ መገናኘት አለብን። እኔ እጠብቅሻለሁ፣ ምንም አትሆኝም እድል። እኔ ምንም እንኳ ወንድሜ ቢጠፋ ነገር ግን ሴት ልጅ የሆነ ነገር እንድትሆን አልፈልግም ብሎ ሲያታልላት ነበረ። ከዚህ በፊትም ብዙ ጊዜ ስላዳናት የእውነት እሷም አምናው ወደ እሱ ጋር እየሄደች ባለበት ሰዓት እንግዲህ ኢዛና ከኋላ እየተከታተላቸው ነው ማለት ነው። መርማሪ ቃላብ እንግዲህ እነሱን እየተከታተላቸው ይገኛል። ምክንያቱም ሁላቸውም ወንጀለኛ ስለሆኑ ስለጠረጠራቸው ሁላቸውም በአንድ ሲገናኙ ምን ለማድረግ እየሞከራቸው ነው ብሎ ሲል እናንተን እኮ እድልና ኢዛና እናንተን እኮ ማስያዝ አላቃተኝም፣ ማስገባት እችላለሁ፣ ግን ደግሞ ከኋላ ከእናንተ በጀርባ ያለውን ሰውዬ ለመያዝ ብዬ እንጂ እስር ቤት ማስገባት ቸግሮኝ አይደለም ብሎ ሲላቸው ያው ዜማም እየተከተለችው ስለነበረ ልዑልን ድጋሚ እንዳትታይ ራስሽን ጠብቂ ስላላት እሺ ብላ ተመልሳለች ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለየዚህ ዩቲዩብ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ለዛሬ የነበረን ይሄን ይመስል ነበረ። በሌላ ቪዲዮ ተመልሼ እስከምመጣ በያላችሁበት ፈጣሪ ይጠብቃችሁ።